በኢትዮጵያ ስታቲክስ አገልግሎት የሆሳና ቅርንጫፍ በሆሳናና ወራቤ ማዕከላት ለሁለተኛ ዙር የልማት ድርጅቶች ቆጠራና መረጃ ሰብሳቢዎች ለ10 ቀናት ሲሰጥ የነበረው ስልጠና ተጠናቋል። በዚህ ስልጠና ማጠቃለያ መድረክ ላይ የተገኙት በኢትዮጵያ ስታቲክስ አገልግሎት መረጃ ጥራትና ስታንዳርድ ዴስክ ኃላፊ አቶ ሰውነት ሽፋው እንደገለጹት የልማት ድርጅቶች ቆጠራና ስታቲክስ መረጃ ማሰባሰብ ሀገርን ከሌሎች ሀገራት ለማወዳደርና የሀገሪቱን የኢኮኖሚ ደረጃ ከደረሰበት መነሻ የልማት እቅድ ለማቀድ ቁልፍ ተግባር ነው። በሚቀጥለው አንድ ወር ውስጥ እንግዲህ ሁላችንም ከፍተኛ ርብርብ የሚጠይቅ ስራ ነው ማለት ነው። ይሄ የኢኮኖሚ ቆጠራ የኢትዮጵያ ኢኮኖሚ ቆጠራ ነው። እስካሁን ድረስ የዛሬ 22 ዓመት ተሞክሮ ነበር። ያም በተለያዩ ምክንያቶች በቂ መረጃ ሳይገኝበት ቀርቷል። አሁን ትልቁ የሚጠበቀውና ለሀገራችን የኢኮኖሚ ሪቤዝ የምንጠቀምበት ዳታ እንግዲህ እናንተ ከምትሳተፉበት ይሄ አሁን በቀጣይ ከምንሰበስበው ዳታ ነው ማለት ነው። ኢትዮጵያ ሀገራችንንም ከሌሎች ሀገራት ለማወዳደር የራሳችንን የኢኮኖሚ ደረጃ ለማወቅ ያሉንን የኢኮኖሚ አክቲቪቲዎች ለመለካት የምንጠቀምበት ይሄ አሁን የሚሰበሰብ መረጃ ነው ማለት ነው። የሀገርን ተገቢ መረጃ ለማሰባሰብ የሚያግዝ በመሆኑ መንግስት ከፍተኛ ባጀት መድቦ እየሰራ የሚገኘው የዚህ ዘርፍ ተግባር ከግብ እንዲደርስ አሰልጣኞች በተግባር በንድፍና በልምድ ያገኙትን እውቀት በመጠቀም ተገቢውን መረጃ የማሰባሰብ ኃላፊነት እንዲወጡም መልእክት አስተላልፈዋል። በኢትዮጵያ ስታቲክስ አገልግሎት የሆሳና ቅርንጫፍ ኃላፊ አቶ ካሳው ነሰፋ በበኩላቸው እንደ ሀገር ለመጀመሪያ ጊዜ የተጀመረው ይህ የልማት ድርጅቶች ቆጠራና ምዝገባ በቀጣይ 10 ዓመታት ለትውልድ የሚዘልቅ አሻራ የሚያሳርፍ ስራ መሆኑንም ጠቁመዋል። በዚህ ስልጠና በቂ እውቀት እንዳገኛችሁ እርግጠኛ ነኝ። የምትሰሩት ስራ ምን እንደሆነ በደንብ እንደምታውቁት፣ ለምን እንደሚያገለግል፣ ለምን እንደሚጠቅም ይሄ መረጃ ባለመኖሩ እስከዛሬ ድረስ መረጃው ባለመሰብሰቡ አገሪቱ ምን ያህል ተጎታ እንደሆነ ልትረዱ የምትችሉበትን አቅም እውቀት ይዛችኋል ብዬ አስባለሁ። የተለየ አደራ እና የተለየ ግንዛቤ የተለየ ትኩረት የሚሻ ነገር የተሰጠን የተለየን ሰዎች አድርገን ራሳችን መቁጠር ይኖርብናል። ይሄ እድል የተሰጠው ለእኛ ብቻ ነው። በገባን ልክ ነው የምንናገረው ማለት ነው። እዚህ መደረጃ ላይ የሚፈጠሩ ችግሮች ለ10 ዓመት ሙሉ ችግር እየፈጠሩ የሚኖሩ መሆኑን ስለማውቅ እዚህ መረጃ ላይ የሚደረግ ጥሩ ነገር ደግሞ ለሚቀጥሉ 10 ዓመታት ሙሉ ጥቅም የሚሰጥ መሆኑን ስለማውቅ ለዚህ ቆጠራ ትልቅ ቦታ ሰጣለሁ ማለት ነው። ሁላችሁም እንደዚህ ትልቅ ቦታ እንድትሰጡ እፈልጋለሁ፣ እመኛለሁ። ሰልጣኞቹ በልዩ ትኩረትና አጽንኦት ስልጠናውን መከታተላቸው ለሀገር እድገትና ውጤታማ ስራ ለመስራት ያላቸውን ቁርጠኝነት የሚያሳይ ነው ያሉት አቶ ካሳሁን ስራው ለራስና ለሀገር የሚጠቅም መሆኑን ተረድተው ራሳቸውን ተቆጣጣሪ አለቃም እና ሰራተኛ በማድረግ የተወሰነውን ጊዜ በአግባቡ በመጠቀም የሀገር ተልዕኮን አደራ መወጣት አለባቸው ሲሉም መልእክታቸውን አስተላልፈዋል። ስልጠናውን የወሰዱት ሰልጣኞችም መረጃን የማሰባሰብ ዓላማው ለራስ ለትውልድና ለሀገር ኢኮኖሚ እድገት ወሳኝ መሆኑንና መረጃን በተገቢውና ውጤታማ መንገድ ማሰባሰብ እንዲችሉ አቅም የፈጠረ ስልጠና ማግኘታቸውን ገልጸው ትክክለኛና ተአማኒነት ያለውን መረጃ ለማሰባሰብ ዝግጁ መሆናቸውንም ተናግረዋል። ሁላችንም ብሔራዊ ግዴታችንን ለመወጣት በጣም ጥብቅ በሆነ ዲሲፕሊን የሰለጠን ነው። ለተፈጻሚነቱም አሁን ወደ ስልጠናው ወደ ስራው ወደ ተግባሩ ገብተን በአፈጻጸም ይሄንን ለማረጋገጥ በሙሉ ተስፋ ነው ተዘጋጅቶ ሰልጣኙ የወጣውና እንደ ሀገራችን ያው በሚቀጥለው ፖሊሲ በጣም ለውጥ የሚያመጣ እንደ ኢትዮጵያ በጣም የሚያስፈልገውን ስልጣና ተቀብለናል። ለኔ ራሱ ለነገ የሚሆን በቂ ስልጣናው ሲጃለው ብዬ አስባለሁኝ።